በዚህ መልክ ለመምጣት አልፈለኩም ነበረ፣ ግን ኢምፖርታንት የሆኑ መረጃዎች ስለደረሱኝ እነሱን ለማስተላለፍ ነው የመጣሁት። እንድታውቁት ለጥንቃቄ ለሁሉ ነገር ለሚሆነው ነገር ሁሉ ማወቅ እንዳለባችሁ ያንን ለማስረገጥ ነው የመጣሁት። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርጉ፣ ሸር አድርጉ፣ ሁሉም ሰው ይስማ። እንግዲህ ዛሬ ዋናው የመጣሁበት ነገር ያው ሰሞኑን እንደምትሰሙት ነው። ከዛ በፊት ግን አንድ ነገር ልንገራችሁ። በጣም የገረመኝ የሚደንቀኝ የደነቀኝም አያችሁ፣ አንዳንድ ጊዜ ስናስብ ስንመለከት ሁሉም አማራ አንድ ይመስለናል፣ ሁሉም ኦሮሞ አንድ ይመስላል፣ ሁሉም ትግሬ አንድ ይመስለናል። ግን አይደለም። ከኦሮሞ ሊቃን መካከል ፕሮፌሰር እስቄል ጋቢሳ የተናገረውን ሰምታችኋል አይደል? ምን አይነት አንኳር የሆነ ቅመም የሆነ ነገር እንደተናገረ። እንግዲህ ፕሮፌሰር እስቄል ጋቢሳ ኦሮሞ ነው፣ ግን እውነቱን ስለተናገረ ይሄን ነገር አፕሸት ለማድረግና ታንኪው ለማለት ነው ይሄን ነገር ያስቀደምኩት። ምክንያቱም ምንድነው ያለው ፕሮፌሰር እስቄል ጋቢሳ? አዲስ አበባ የምትመራው በአዲስ አበባዎች ነው። አዲስ አበባ የምትመራው በአዲስ አበባዎች ነው እንጂ የኦሮሞ ሕዝብ ጥያቄ አይደለም ማለት። ወለጋን በሰላም ሳያስተዳድር፣ አምቦን በሰላም ሳያስተዳድር፣ ለቀምትን በሰላም ሳያስተዳድር፣ አሩሲን በሰላም ሳያስተዳድር፣ ሰው በሰላም ወጥቶ መግባት እያቃተው ያለ አዲስ አበባ የኦሮሞ ናት ብሎ አቧራ ማስነሰት ይሄ እንደው ከምንም ነገር የማይገጥም የኦሮሞ ሕዝብ የማይቀበለው አስተሳሰብ ነው ብሎ የተናገረው። ስለገዛውት በጣም ታንኪው ፕሮፌሰር እስቄል ጋቢሳ። አንዴ ነው። ሌላው ደግሞ ስለ አዲስ አበባ ጉዳይ ያው የምክክር ኮሚሽን ምናምን የሚባል አለ አይደለም? በምክክር ኮሚሽን በቃ የምክክር ኮሚሽን 4400 ነው 400 ነው 400 ነው መሰለኝ። ይቅርታ 400 ሳያደርጉት አይቀርም። 4000 ተመካካሪ ከየአካባቢው ተመርጠው መጥተዋል። የማን የብልጽግና ካድሬ የሆኑ ናቸው የተሰበሰቡት። እና እነሱ ስብሰባቸው ምንድን ነው ብሎ ያ ብልጽግና ያዘጋጀውን ነገር ማጽደቅ ነው። ይሄ ለሲምፖል ነው። እነዚህ 4000 የተሰበሰቡት ሆነ ለመባል ነው እንጂ የብልጽግና እኮ ወስኖታል። ባለፈው ያ ፕሮፌሰር ያው አሪያ ምንድን ነው ያሉት? እኛ መወሰን አልችልም፣ ግን አይዲያ ነው የምንሰጠው። እንዲህ መንደርደሪያ ሀሳብ ነው እንጂ የምንሰጠው እኛ እንወስንም፣ የሚወስነው ብልጽግና ብሎ ነበር። ዛሬ ደግሞ ይሉትናት ማልመጣችና እንወስናለን አለ። እንግዲህ ተመልከቱ፣ የቁማር ያለውን ጨዋታ ብልጽግና እየተጫወተ ያለውን ቁማር ተመልከቱ። ዛሬ ፋኖ ህወሓት የአፋር የኦላ ምናምን ሆኖ ወደ 7 ናቸው። 7ቱ ጥምዶ አድርገው ያው አርበኛ ዘመነ ካሴ እንደተናገረ ሰምታችኋል። እስካሁን ድረስ በወሬ ደረጃ ነበር፣ እንደዚህ ነው ጽምዶ ሊያደርጉ ነበር ምናምን ነበር አይደል? አሁን ግን እውነቱ ነው። ያው እውነቱን ተናገረ ማለት ነው ዘመነ ካሴ፣ አርበኛ ዘመነ ካሴ። ስለዚህ እስካሁን ድረስ ሲደረግ የነበረው ውካታው የሚዲያ ግርግሩ ምን ነበር? አዲስ አበባን የኦሮሞ ክልል ለኦሮሞ ለመስጠት እንዲህ ለማድረግ በቃ ጫጫታው ነበረ። ለምን እንደሆነ ታውቃላችሁ? አዲስ አበባ እኮ በኦሮሞ ክልል እንደማትሆን ያውቃል። ብልጽግና ራሱ ያውቃል። አዲስ አበባ ለኦሮሞ የኦሮሞ የክልል ግዛት ወይም ቆይ ለነገሩ እኔ የምላችሁ አዲስ አበባ የኢትዮጵያ ዋና ከተማ አዲስ አበባ ነው አይደለም? አዲስ አበባ ወደ ኦሮሞ ክልል ከሄደ የኢትዮጵያ ዋና ከተማ ምን ሊሆን ነው? ማን ነው የሚባለው? ምን ተብሎ ሊጠራ ነው? ንገሩ። ማን ተብሎ ሊጠራ ነው? ስለዚህ ይሄ አይሆንም። ይሄ የፖለቲካ አቧራ ለማስነሳት የተደረገ በዚህ ስር ብዙ ነገር ሁሉ ብዙ አይነት ነገሮችን ለመስራት የታቀደ እንጂ ይሆናል ተብሎ አይደለም። ብልጽግናም ራሱ ያውቀዋል። ስለዚህ
ብልጽግና አሁን ምን አይነት መረጃ ነው የደረሰኝ? ዛሬ ነው የደረሰኝ። የሚያደርጉት ምንድነው? በቃ የአዲስ አበባን ህዝብ የኢትዮጵያን ህዝብ በዚህ ምክንያት የተነሳ አዲስ አበባ ለአዲስ አበባዎች ነው ብሎ ሊያውጅ ነው። እመነኝ ሊያውጅልህ ነው። ምክንያቱም አይሆንማ። እስካሁን ድረስ አቧራ ሲያስነሳ የነበረው ለራሳቸው ምናልባት ወይ ድሬዳዋን ምናልባት ደግሞ ሌላ ነገር ምናልባት ደግሞ አዲስ አበባ ለኦሮሞ ልዩ ጥቅም የሚል ነገር ለማስገኘት መንደርደሪያ ለማድረግ እንጂ አዲስ አበባን ወደ ኦሮሞ ለመጠቅለል አይደለም። እቅዳቸው ዓላማቸው አቧራ አስነስቶ እነሱ የሚፈልጉትን ነገር አግኝተው ከዛ በኋላ የፖለቲካ ፍጆታ እንደዚህ አድርገን የህዝቡን ፍላጎት ለማሟላት ስንል የአዲስ አበባን ነገር ለማሟላት ስንል የአዲስ አበባን ጥያቄ ለመመለስ ስንል አዲስ አበባዎች ነው ብሎ ያውጅልሃል። እመነኝ ያውጅልሃል። ይሄ ተወስኗል። ሌላው ደግሞ ብልጽግና የወሰነው እነዚህ 5 ነው 6 ናቸው ሆነው እነዚህ አንኳር የተባሉ የወሰኑት ምን እንደሆነ ታውቃላችሁ? የትግራይ ህወሓትን ብዙ ገንዘብ በጣም በቢሊዮን የተነሳ ገንዘብ መድቦ ህወሓትን መበታተን፣ በገንዘብ መከፋፈል ህወሓት የተባለውን በቃ መለያየት አንድ እሱ እንትን ብለዋል። እንደገና ደግሞ የአማራ ነጋዴዎችን አሁን የጎንደር፣ የጎጃም፣ የሸዋ፣ የወሎ ነጋዴዎች ሀብታም ነጋዴዎች አሉ የታወቁ ተሰምነት አለ። እነሱም መከፋፈል የጎጃሙን ዘርፈውት እንደሆነ አክስረውት እንደሆነ የጎንደሩን ደግሞ ከፍ ማድረግ፣ የሸዋውን ደግሞ ወስደውበት ከሆነ የወሎውን እንደዚህ እያደረጉ አድሎ በማድረግ እንዴተኛ ብሎ አማራን እንዲህ ለመከፋፈል አንድ እሱ ታቅዷል። የታቀደው እቅድ ይሄ ነው። የሚሳካ ከሆነላቸው አንድ ይሄን ነገር አስቧል። እንደገና ደግሞ በፋኖ ውስጥ አሁን በነሱ እይታ በብልጽግና እይታ በብልጽግና ምንድነው አረዳድ አማራ አንድ አይደለም ብለው ነው የሚያምኑት። የሸዋውና የጎንደሩ ለብቻ ነው፣ የጎጃሙና የወሎ ለብቻ ነው፣ የተለያየ ጎራ አላቸው ነው የሚሉ እነሱ የድሮ በሬ እነሱ አስርገው ባስገቧቸው ምክንያት የነበረውን ነው የሚያው። እስቲል አሁንም የነሱ የሆነ ሰርገው የገባሉ፣ በፋኖ ሰርገው የገባሉ። ይሄን የፋኖ መሪዎች ያውቃሉ። ፋኖ የሆነ ትክክለኛ የሆነ እያጣሯቸው ነው። እና አንድ እሱ አለ። ሌላው ደግሞ ስለ ኤርትራ ጉዳይ ባለፈው እንደነገርኳችሁ ባጫ ኬንያ ላይ ሆኖ እየተንበጫበጨ የተናገረውን ሰምታችኋል። ኤርትራ የምትባል ሀገር አትኖርም፣ መሀል የሚባል ዳር የሚባል ነገር የለም እያለ ሲፎክር ሲያቅራራ ነበር። በቃ ምስራቅ አፍሪካ ትበጠበጣለች፣ እንዲህ እናረጋታለን እንዲህ ሲል ነበር። ያ አቧራ አስነስቶ ሁለተኛ እንዳይናገር ተብሏል። እንደውም ከአምባሳደርነቱ እንኳን ሊያወርዱት ይፈልጋሉ። ሁለተኛ ምክንያቱም ከፍተኛ የሆነ ቀውስ፣ ከፍተኛ የሆነ አቧራ በዓለም አቀፍ ደረጃ ነው ያስነሳው። ጸባጫሪነት ብልጽግና በቃ ኤርትራን የጎረቤት ሀገሮችን እንዲላደርግ ነው ይሄ ያቀደው ያለመው ስለሆነ ተብሎ የአቧራ ስለተነሳ ባጫን በሙሉ ድምጽ ነው ያወገዙትና ከዚህ በኋላ ባጫ ወጥቶ ኤርትራ አሰብ ምናምን አይልም። እንደውም ስለእንትን የሚናገር አይመስለኝም። በጣም ነው እንትን ያሉት ከስራ ሁሉ ሳያባረሩት አይቀርም። ምክንያቱም ከፍተኛ የሆነ ሚስጥር በአደባባይ ወጥቶ ስለተናገረ ትልቅ የሆነ ቀውስ በዓለም አቀፍ ደረጃ በብልጽግና ላይ መጥቷል። እና እንግዲህ ዋናው ዛሬ እንደዚህ በዚህ አይነት ሁኔታ ላይ ልመጣ የቻልኩት ለምንድን ነው? ዋናው ትልቁ ቁም ነገር የአዲስ አበባ ሁኔታ አቧራ ሲያስነሳ የነበረው የአዲስ አበባ ሁኔታ አዲስ አበባ ለአዲስ አበባዎች የሚል ውሳኔ አሁን ይወስኑላል። እመነኝ፣ ይሄን ትክክል አይደለም፣ አንተ የምትናገረው ልክ አይደለም ብለህ ሁለተኛ አታዳምጠኝ። የአዲስ አበባዎች ነው፣ አዲስ አበባ የአዲስ አበባዎች ተብሎ ይወስንልሃል። እንደገና ደግሞ ፕሮፌሰር እስቄል ጋቢሳ የተናገረው እሱ ስለገዛል ትክክለኛ አባባል ትክክለኛ መልእክት ስለሆነ እሱንም ለናንተ ለማድረስ ያክል ነው እየቀረብኩት።